包括贾赛也是。你看，经过ይህ የምትመለከቱት ድንቅ አጨራረስ ትላንትና በባርሴሎና ማራቶን የተመለከትነው እጅግ አስገራሚ ምሽት ነው። ፎቶን ተስፋዬ የዓለም ሁለተኛውን ፈጣን ሰዓት በማስመዝገብም የባርሴሎና ማራቶንን በበላይነት ያጠናቀቀችበት ድንቅ ውድድር። ኢትዮጵያውያን አትሌቶች በዚህ ሳምንትም በተደረጉ የተለያዩ የማራቶንና የጎዳና ላይ ሩጫዎችም አሁንም ድል እየቀናቸው ይገኛል። የተለያዩ ውድድሮች ላይም ኢትዮጵያውያን በአንደኝነት አጠናቀዋል። እነዚህን ውድድሮች ተከታትለን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ዓለም ላይ የሚደረጉ የአትሌቲክስ ውድድሮችን በተለይ ኢትዮጵያውያን አትሌቶች የተቆጣጠሯቸውን የአትሌቲክስ ውድድሮችን ወደ እናንተ እያደረስን ቆይታን የምናደርግበት ቻናላችን። እናንተ ቻናላችንን ሰብስክራይብ እያደረጋችሁ ያላችሁን ሐሳብ አስተያየት ኮሜንት ቦክስ ላይ እያጋራችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ለዛሬ በባርሴሎና ማራቶን ኢትዮጵያውያን አትሌቶች ድንቅ ድልን ያስመዘገቡበትን ውድድር ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። አትሌት ፎቶን ተስፋዬ የዓለም ሁለተኛ ፈጣን ሰዓትን በማስመዝገብ የባርሴሎና ማራቶን አሸናፊ መሆኗን ትላንትና አረጋግጣለች። የባርሴሎና ማራቶን በዓለም አቀፍ ደረጃ ፈጣን ሰዓት ከሚመዘገብባቸውና በሯጮች ዘንድም ተወዳጅ ከሆኑ የጎዳና ላይ ውድድሮች አንደኛው ነው። ውድድሩ በተለይ ለኢትዮጵያውያን አትሌቶች የስኬት ስፍራ እንደሆነም ይነገራል። ከዚህ በፊትም ኢትዮጵያውያን አትሌቶች በተለይ በወንዶች በ2024 ታደሰ አብርሃ እንዲሁ ደግሞ በሴቶቹ ደግሞ ደጊቱ አዝመራው እንዲሁ ሪከርድም ጭምር የቦታውን ሪከርድ አስመዝግበው ያሸነፉበት ውድድሮች እንደነበሩ የምናስታውሰው ነው። የትላንትናው ግን ከዚህ ለየት ይላል። ምክንያቱም ኢትዮጵያዊቱ አትሌት ፎቶን ተስፋዬ ያሸነፈችው ውድድሩን ብቻ ሳይሆን ያሸነፈችው የቦታውን ሪከርድ ብቻ ሳይሆን የኢትዮጵያን የማራቶን ሪከርድንም ጭምር ማሻሻል ችላለች። ለዓለም የሴቶች የማራቶን ሪከርድም ጥቂት ሰከንዶች ብቻ ቀርቷት ነው ውድድሯን ያጠናቀቀችው። ፎቶን ተስፋዬ የዓለም ሁለተኛውን ፈጣን ሰዓት በማስመዝገብ ነው የባርሴሎናን ማራቶን ትላንትና በአሸናፊነት ያጠናቀቀችው። በሴቶች ኢትዮጵያዊቱ አትሌት ፎቶን ተስፋዬ በማራቶን የመጀመሪያ ውድድሯ ነው 2 ሰዓትን ከ10 ደቂቃ ከ53 በመግባት በርቀቱ የምንጊዜውም ሁለተኛውን ፈጣን ሰዓት ያስመዘገበችው። የዓለም ሁለተኛው የማራቶን ፈጣን ሰዓት በኢትዮጵያዊቱ አትሌት ትዕግስት አሰፋ በ2023 በርሊን ላይ 2 ሰዓት ከ11 ከ53 የተመዘገበ እንደነበረ እናስታውሳለን። ነገር ግን ይህንን ሪከርድም ማሻሻል ችላለች። በአንድ ደቂቃዎች 2 ሰዓት ከ10 ከ53 በመጀመሪያ ውድድሯ አትሌት ፎቶን ተስፋዬም ይህንን ውድድር ማሸነፍ ችላለች። በቀጣይ ውድድሮች ልምዶችን እያካበተች ስትመጣ ደግሞ ሪከርዱን የግሏ እንደምታደርገው በርካቶች ከትላንትናው ድል በኋላ ግምቶቿን ሰጥተዋል። በሴቶች የዓለም የማራቶን ክብረ ወሰን በኬንያዊቷ ሩት ቼፕኬቲች በ2 ሰዓት 0956 በ2024 የቺካጎ ማራቶን ላይ የተያዘ ርቀትን ሪከርድ እንደሆነ ይታወቃል። በቀጣይ ይህንን ሪከርድም ለመስበር ትልቅ ዕድል እንዳላት ነው ፎቶን ተስፋዬም የተነገረው። በኢትዮጵያ የረጅም ርቀት ሩጫ ላይም አሁን ላይ ስማቸው በትልቁ እየገነኑ ከመጡ አትሌቶች መካከል አንዷ የሆነች ነው። በተለይም በቅርብ ዓመታት በዓለም አቀፍ የጎዳና ላይ ሩጫዎችና የተለያዩ ውድድሮች ላይም ባላቸው ውጤቶቿም በደንብ እየታወቀች እየመጣች ትገኛለች። በቀጣይ በትልልቅ የጎዳና ሩጫዎች ላይም ውጤቷ በርካቶች ይጠብቁታል። በ10 ኪሎ ሜትር እና በግማሽ ማራቶን ውድድሮች ላይ በቋሚነት ምርጥ 10 ውስጥ ከሚባሉ ምርጥ ብቃት ካላቸው ሴት አትሌቶች በቀዳሚነት ስሟ ይነሳል ፎቶን ተስፋዬ። አሁን ደግሞ በማራቶን በመጀመሪያ ውድድሯ ድንቅ ውጤትን ማምጣት ችላለች። በአጠቃላይ ፎቶን ተስፋዬ የሴቶቹን የባርሴሎና ውድድር በአንደኝነት ስታጠናቀቅ 2 ሰዓት ከ10 ከ53 የገባችበት ሰዓት በቀዳሚነት አስቀምጧታል። ከዛ ውጪ ጆአን ጄብኬስጌ ሁለተኛ ደረጃን ከኬንያ ይዛ አጠናቃለች። በ8 ደቂቃዎች ወደ ኋላ ርቃ 2 ሰዓት ከ18 ከ43 የገባችበት ሰዓት ነው። ኢትዮጵያዊቷ ዘይነባ ይመር ሶስተኛ ደረጃን ይዛ አጠናቃለች 2 ሰዓት ከ18 ደቂቃ ከ49 ሰከንድ በመግባት። ጫልቱ ጭምዴሳ እንዲሁ ከኢትዮጵያ አራተኛ ደረጃን ይዛ አጠናቃለች 2 ሰዓት ከ23 ከ32 በመግባት። አምስተኛ ደረጃንም ይዛ ያጠናቀቀችው አልጋነሽ እስከመች አምስተኛ ደረጃን ይዛ ከኢትዮጵያ አጠናቃለች 2 ሰዓት ከ24 ከ04 የገባችበት ሰዓት ነው። በአጠቃላይ ኢትዮጵያውያን ሁለተኛ ደረጃን ካልሆነ በስተቀር ከ1 እስከ 5 ባሉት ደረጃዎች ውስጥ አራቱ ኢትዮጵያውያን አትሌቶች በአረንጓዴ ጎርፍ መካከል ገብተው ተገኝተዋል። በአንደኛ ደረጃነትም እንዲሁ አጠናቀዋል።
በወንዶች ውድድር ኢትዮጵያውያን አትሌቶች ድል አልቀናቸውም። አቤል ቼንክላጋት በአንደኝነት አጠናቋል። 2 ሰዓት ከ04 ከ57 የገባበት ሰዓት ነው። ፓትሪክ ሞሲን ደግሞ 2 ሰዓት ከ05 ከ01 በመግባት ሁለተኛ ደረጃን ሲያጠናቅቅ፣ ጆናታን ሳማኒዮ ደግሞ 2 ሰዓት ከ05 ከ29 የገባበት ሰዓት ነው። በአጠቃላይ ትላንትና በባርሴሎና የተደረገው የማራቶን ውድድርን በዚህ መልኩ ነው የተጠናቀቀው። ሌሎች ኢትዮጵያውያን የተካፈሉባቸው ድንቅ የሚባሉ የማራቶን ውድድሮችም ተደርገዋል። እነሱን ውድድሮች ደግሞ በቀጣይ ፕሮግራሞቻችን ሰፋ አድርገን ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን ፕሮግራማችንን የምንቋጨው ትላንትና በባርሴሎና ማራቶን ላይ ፎቶን ተስፋ የገባችበትን ቪዲዮ ወደ እናንተ በመጋበዝ ነው። እሱን ቪዲዮ እንድትጋበዙልኝ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ ነው በአክብሮት የምጋብዘው። ለአሁኑ እዚህ ጋር አበቃሁኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።